ግን በአንድ ቀን ከኢትዮጵያ ጋር የሚወዳደር የለም። በተለይ ጎረቤት ሀገራት ጥቅሙን ይገነዘቡታል። ኢትዮጵያውያን በአንድ ጀምር 800 ሚሊዮን ችግኝ ሊተክሉና አሻራቸውን ሊያሳርፉ በዋዜማው ላይ እንገኛለን። በቀጠናው ያላትን ኃላፊነት እየተወጣች መሆኑን የሚያመለክት ነው። ለችግሩም ደግሞ እነዚህ ሀገራት ስቲል የበለጸጉ ቢሆኑም ያደጉ ቢሆኑም የሰለጠኑ ቢሆኑም አሁንም ኢንዱስትሪዎቻቸው ናፍጣ እያንተከተከ ድንጋይ ከሰል እያነደደ ወደ ኢንቫይሮንመንቱ በካይ ጋሶችን በመልቀቅ ላይ ዲፔንድ ያደረገ ኢኮኖሚ ዓለም አቀፍ ወንዞች እንዳይደርቁም ብቻም አይደለም መጠናቸው እንዳይቀንስ አስተማማኝ እንዲሆኑ ከማድረግ አኳያ በዚህ ዘርፍ ላይ ኢትዮጵያ ስትመረጥ ምንድነው ከግምት የገባው ስትል ሁለት አይነት ነገሮች ነው ከግምት ታስገባው። የዓለም መሪዎች ቁጭ ብለው የፈረሙትን ስምምነት ሙሉ በሙሉ ወደ ተግባር አልቀየሩም። ሪሶርስ የለም፣ ሎጂስቲክ የለም፣ ፋይናንስ የለም፣ ሴኩሪቲ የለም ብሎ ካመነ ውድቅ ሊያደርገው ይችላል። ግሪን ሌጋሲና ግሪን ኢኮኖሚ ከሁሉም በላይ የዚህ የዘላቂ ልማት ግቦች ማስፈጸሚያ ትልቁ መሳሪያ ነው ማለት እንችላለን። ዓለም ሪኮግናይዝ ማድረግ አለበት የኢትዮጵያን ሕዝብ። ማንም አድርጎት አያውቅም። በአንድ ጀንበር በአንድ አመት በጥቂት አመታት ውስጥ 48 ቢሊዮን ችግኞችን መትከል የቻለ ሕዝብ ጤና ይስጥልን። እየተወደዳችሁ በያላችሁበት እንደምን ቆያችሁ? እነሆ ኢትዮጵያውያን በአንድ ጀምር 800 ሚሊዮን ችግኝ ሊተክሉና አሻራቸውን ሊያሳርፉ በዋዜማው ላይ እንገኛለን። ለመሆኑ ኢትዮጵያ በአረንጓዴ ዲፕሎማሲ ረገድ በዓለም አቀፍ ደረጃ እየፈጠረች ያለችው ተጽዕኖ መገለጫዎቹ ምን ይሆኑ? በምስራቅ አፍሪካ፣ በአፍሪካ አህጉርና በዓለም የጂኦፖለቲካ መከራከሪያ መድረኮች የአየር ንብረት ለውጥ እየፈጠረ ያለውን አሉታዊ ተጽዕኖ ለመቀልበስ የኢትዮጵያውያን አሻራ እስከምን ድረስ ነው? ይሄን ጉዳይ በሀገር ጉዳይ ቆይታችን ለትንታኔ መርጠነዋል። አብራችሁን እንድትዘልቁ ጋብዛችኋለሁ። በዚህ ርዕሰ ጉዳይ ዙሪያ ሀሳባቸውን እንዲያጋሩን እንግዶችም አሉን። ዶክተር ተስፋዬ አባተ የኢትዮጵያ የፐብሊክ ሰርቪስ ዩኒቨርሲቲ የሕግ ትምህርት ቤት ዲንና የአካባቢ ጥበቃ ሕግ ተመራማሪና መምህር ነው። እንደዚሁም ባልደረባ አፈወርቅ በደዊ የሀገር ጉዳይ የፖለቲካ ተንታኝ በጋራ ቆይታ የሚያደርጉ ይሆናል። ለጊዜያችሁ አመሰግናለሁ ዶክተር። እንኳን ደህና መጣ። አፈወርቅ ቤተኛችን ነው። ይህን ርዕሰ ጉዳይ ስንመርጠው እንግዲህ መግቢያ ላይ እንዳነሳሁት ኢትዮጵያውያን 800 ሚሊዮን ችግኝ በአንድ ጀንበር የራሳቸውንም አሻራ የራሳቸውንም ሪከርድ ለመስበር የተዘጋጁበት ዋዜማ ላይ ሆነን ነውና እንደው የአረንጓዴ አሻራ በሀገር አቀፍ ደረጃ ከፈጠረው ተጽዕኖ ጎን ለጎን ኢትዮጵያ እንግዲህ በቀጠናው ጂኦፖለቲካ ውስጥ በኃይልና መሰረተ ልማት ሀገራትን ለማሳሰር እየሄደችበት ያለው ርቀት መቼም ድንቅ ነው እና ከሀገር ተሻግሮ ወደ ቀጠናው ያመጣውን ተጽዕኖ ነው። ዶክተር ካንተ ልጀምር መሰለኝ። እሺ፣ አመሰግናለሁ። አረንጓዴ አሻራ ማለት ዛፍ መትከል ነው። ዛፍ መትከል ደግሞ ትርጉሙ ብዙ ነው። መጀመሪያ ዛፍ አንድ ላይ ሲሆኑ ጫካ ይሆናል ማለት ነው። ስለዚህ ጫካ ደግሞ የአየር ንብረት አሉታዊ ተጽዕኖን ከምንታገልባቸው ዘዴዎች ወይም መንገዶች አንዱ ነው የሚሆነው ማለት ነው። ስለዚህ በተለይ ጫካ ካርበን የሚባለውን በካይ ጋዝ መጦ በማስቀረት ከፍተኛ ሚና ይጫወታል። ስለዚህ ኢትዮጵያ ይሄንን ስራ እየሰራች ነው ማለት ነው። ስለዚህ ይሄ የአየር ንብረት አሉታዊ ተጽዕኖ ደግሞ አንደኛ በአገር ደረጃ ከዛም አልፎ ደግሞ በቀጠና እዛም አልፎ በዓለም አቀፍ ደረጃ ያለውን ተጽዕኖ መናገር አስፈላጊ አይመስለኝም። ከፍተኛ የሆነ አሉታዊ ተጽዕኖ ነው ያለው። ስለዚህ ኢትዮጵያ ይሄንን የሁሉም ሰው ጉዳይ የሆነውን በቀጠና ደረጃ ከፍተኛ ሚና እየተጫወተች መሆኑ በቀጠናው ያላትን ኃላፊነት እየተወጣች መሆኑን የሚያመለክት ነው። ለችግሩም ደግሞ እየሰጠች ያለውን አዎንታዊ መፍትሄ የሚያመለክት ነው የሚሆነው ማለት ነው። የድርቅ የረሃብ በአንዳንድ ሀገራት ደግሞ ከባድ የሙቀት መጠን መከሰት፣ የአርክቲክ ግግር በረዶች መቅለጥ እና የውሃማ አካላት ላይ ያሉ ፍጥረታት ህልውናቸው በአሉታዊ ተጽዕኖ መጋረጥ፣ እነዚህ ነገሮች ሁሉ ዓለምን እየፈተኑ ያሉ ጉዳዮች ይመስለኛል። ኢትዮጵያ ይህን ለመቀልበስ ከሀገር ተነስቶ በዓለም አቀፍ ደረጃ በአፍሪካ አህጉርን በቀጠናውም እያደረሰች ያለውን አዎንታዊ ተጽዕኖ ማንሳት ይቻል ይሆን? አፈወርቅ ምን ይሰማል? እንግዲህ የዓለም ሀገራት ከአየር ንብረት ብክለት ጋር ተያይዞ በሁለት ጎራ ነው የሚከፈሉት። አንዳንዶቹ የችግሩ
አካል ናቸው፣ አንዳንዶቹ ደግሞ የመፍትሄው አካል ናቸው። እንደ ኢትዮጵያ አይነት ሀገሮች ብዙም አይደሉም በቁጥር ካያቸው የካርበን ኢሚሽናቸው በጣም ዝቅተኛ የሆነ ግን የላንድ ከቨራቸው ወይም ደግሞ በዛፍ የተሸፈነ የመሬታቸው ክፍል ደግሞ በከፍተኛ ደረጃ እያደገ ካለ ሀገራት ተርታ ነው ኢትዮጵያ የምትመደበው። ቅድም ዶክተርም ሲያነሳው እንደነበረው በዓለማችን ላይ ከፍተኛ የአየር ንብረት ለውጥ አለ። አንተም ስታነሳው እንደነበረው የዓለማችን የሙቀት መጠን ከጊዜ ወደ ጊዜ እየጨመረ ነው። ግግር በረዶዎች እየቀለጡ ነው። የውሃ ሌቭል እየጨመረ ነው። የሰዎችና የእንስሳት እንዲሁም ደግሞ የባዮማሱ ማለት በጀነራሊ ማለት በሚችል ደረጃ አደጋ ውስጥ የወደቀበት ሁኔታ አለ ባናት አካባቢ ላይ። ስለዚህ እንደ ኢትዮጵያ አይነት ሀገራት ደግሞ ዛፎችን በመትከል በከፍተኛ ደረጃ ዛፎች አንደኛው ትልቁ ውለታ የሚውሉልህ ኢንቫይሮንመንት ውስጥ ያለውን ካርበን አብዞርብ በማድረግ ለሰው ልጅ ከፍተኛ ጥቅም ወዳለው ኦክሲጅን የመቀየር ተግባር ላይ ነው። ከዲፕሎማሲ አንጻር ማየት የምንችለው ኢትዮጵያና እንግዲህ ጎረቤቶቻችን እንኳን አጥበን ካየ ነው እርስ በርስ የሚያስተሳስረን ወይም ደግሞ እርስ በርስ የሚሰፋን ወንዞቻችን ናቸው። የኛ ወንዞች እንደ ግብርናችን ሁሉ ዝናብ ጠባቂ ናቸው። ምክንያቱም የውሃ ምንጫቸው ዝናብ ነው በአብዛኛው። ስለ ዝናብ ካወራን ደግሞ ስለ ዛፍ ማውራት ግዴታ ይሆናል ማለት ነው። ለምሳሌ የኢትዮጵያና ግብጽን በድንበር ሳይገናኙ በወንዛቸው እንዲገናኙ ያደረገው የአባይን ወንዝ ብትወስድ ትልቁ የውሃው ምንጭ ከከርሰ ምድር የሚወጣ ወይም በምንጭነት ሳይሆን ከዝናብ የሚገኝ ነው አብዛኛው የውሃ ምንጩ። ስለዚህ ኢትዮጵያ ዛፍ ልተክል ነው ስትል ለምሳሌ አይዲዮሎጂካል ዲፍረንስ አለ በኢትዮጵያና በግብጽ መንግስታት መካከል። ለግብጽ አባይ ወንዝ ሲባል ፖለቲካል ነው፣ ለኢትዮጵያ አባይ ወንዝ ሲባል ኢኮኖሚካል ኤንድ ዴቨሎፕመንታል ነው። ለዛ ነው መግባባት የማንችለው እንጂ ኦን ዘ ሴም ፔጅ ለሁለታችንም የልማት ጉዳይ የኢኮኖሚ ጉዳይ ቢሆን ኖሮ ኢትዮጵያ ውስጥ ዛፍ መትከልን ከሚያበረታቱ ፋይናንስ ከሚያደርጉ ከሚደግፉ ሀገራት ተርታ በግንባር ቀደምትነት መሳተፍ የነበረባቸው ግብጾች፣ ሱዳኖች እንዲሁም ደግሞ የሌሎች የተፋሰሱ አባል ሀገራት ናቸው። ስለዚህ ስለ ወንዞቻችን ስናወራ ኢትዮጵያና ጎረቤቶቿ በቋንቋ፣ በባህል፣ በታሪክ፣ በሰው በብዙ ነገር እንተሳሰራለን። የሚሰፋን ገመድ ምንድን ነው ከተባለ ደግሞ ከጎረቤቶቻችን ጋር ወንዞቻችን ናቸው። እያንዳንዱ ጎረቤቶቻችን ከኢትዮጵያ የሚመነጩ ወንዞች አሉ ወደ እነሱ የሚፈሱ። ስለዚህ እነዛ ወንዞች ምንጫቸው ዝናብ ነው፣ የውሃ ምንጫቸው ዝናብ ነው። ስለዚህ ደሞር ዝናብ የሚጠበቅ ዝናብ ይሄ የሚገመት ዝናብ የተመጣጠነ ዝናብ ኢትዮጵያ ውስጥ ካለ የተመጣጠነ የውሃ ፍሰት ወደ ጎረቤቶቻችን ይኖራል ማለት ነው። ይህንን ለማስጠበቅ አንዱ ቱል ብቸኛው ላይሆን ይችላል፣ ግን አንዱ ቱል የደን ሽፋናችንን መጨመር ነው። እንግዲህ ኢትዮጵያ ውስጥ ባለፉት 20-30 ዓመታት ወደ ኋላ ብትሄድ የኢትዮጵያ የደን ሽፋን ከጊዜ ወደ ጊዜ በጣም እየወረደ መጥቶ አደገኛ ሁኔታ ውስጥ እስከ መውደቅ ደርሶ ነበር። ኦልሞስት ወደ ዝቅተኛው ሲንግል ዲጂት ወርዶ ነበር። አሁን ቢያንስ ወደ ደብል ዲጂት መጠጋት ችሏል። በአጭር ጊዜ ውስጥ በተሰራ እንግዲህ በአንድ ጀንበር 800 ሚሊዮን ሲባል በብዙ ዓለማት ሀገራት የማይታሰብ እኮ በእኛ ሀገር ብቻ ሳይሆን ለምሳሌ በቅርቡ ኬንያ ከጂነስ ቡክ ጋር ያደረገችውን እንትን ስታየው በ30 ሰከንድ ውስጥ ከፍተኛ ቁጥር ያለውን ችግኝ ለመትከል ነው። ግን በአንድ ቀን ከኢትዮጵያ ጋር የሚወዳደር የለም። 800 ሚሊዮን ችግኞችን በአንድ ቀን ውስጥ መትከል ወይም ደግሞ ባለፉት ጥቂት ዓመታት ውስጥ ከ48 ቢሊዮን በላይ ችግኞችን መትከል የቻለ ሀገር በዓለም ላይ አታገኝም። ስለዚህ ኢትዮጵያ በዓለም የአየር ንብረት ለውጥ ውስጥ የመፍትሄው አካል ነች። የመፍትሄው አካል ብቻ ሳትሆን ግንባር ቀደም የመፍትሄው አካል ነች። ምክንያቱም ዓለም አንዱ ከዚህ ችግር ልንወጣ የምንችለው በዓለም ላይ ያለውን የካርበን ኢሚሽን አብዞርቭ ማድረግ የሚችል ደኖችን መፍጠር መቻል አለብን። ስለዚህ ኢትዮጵያ ያንን ፈጠራ ላይ ነች ብዬ ነው የማስበው። ግሩም ነው ዶክተር። ይህን ጥያቄ የማነሳው እንደ አንድ የአካባቢ ጥበቃ ሕግ ተመራማሪ ነው። መቼም የኢትዮጵያ በዓለም አቀፍ ደረጃም ቢሆን ዓለምን እየፈተነ ልክ እንደ ሽብርተኝነት ልናየው እንችላለን። በነገራችን ላይ ከዛም ተነጥሎ የሚታይ አይደለም። የምግብ እጥረት ተከሰተ፣ ረሃብ ተከሰተ፣ ድርቅ ተከሰተ፣ ቸነፈር፣ ጎርፍ እና ከፍ ያለ ሙቀትም ተከሰተ ሲባል መቼም በሰው ሕይወት ላይ የሚያደርሰው በእንስሳት ሕይወት ላይ የሚያደርሰው ተጽዕኖ ከፍ ያለ ነው እና ይሄን በመቀልበስ ረገድ እና ደግሞ ዓለምን በልኩ እንዲታይ በማድረግ ረገድ ኢትዮጵያ እየተጫወተችው ያለው የአረንጓዴ ልማት እንቅስቃሴ በአረንጓዴ ልማት ዲፕሎማሲ ልክ እንደ ፖለቲካ ዲፕሎማሲ፣ ኢኮኖሚ ዲፕሎማሲ እንደምንለው ሁሉ የግሪን ሌጋሲ ዲፕሎማሲ ወይ ደግሞ በአረንጓዴ ዲፕሎማሲው ረገድ የመጣውን ተጽዕኖ ማንሳት እንችላለን? አዎ ይቻላል። ኢትዮጵያ ይህን ያህል ስራ ማከናወኗ በቀላሉ የሚታይ ነገር አይደለም። ቅድም እንደተነሳው እኔም እንዳነሳሁት የአካባቢ አየር ንብረት ለውጥ የአንድ ሀገር ችግር ብቻም አይደለም። የአንድ ሀገር ችግር ብቻ አለመሆኑ ደግሞ የሁሉንም
ተሳትፎ ይፈልጋል። ስለዚህ በእርግጥ በዓለም አቀፍ ሕግ መሰረት ለጠቅላላ ለአየር ንብረት ብክለት ወይም አሉታዊ ችግር እያንዳንዱ አገር እንደ ድርሻው እና እንደ ችሎታው አስተዋጽኦ ማድረግ መቻል አለበት፣ ችግሩን ከመፍታት አኳያ ማለት ነው። ለምሳሌ ቅድምም ወንድሜ እንዳለው አንዳንድ ሀገሮች በጣም የሚበክሉ የስራ እንቅስቃሴዎች፣ የኢኮኖሚ እንቅስቃሴዎች ውስጥ ተሳታፊ ናቸው። ስለዚህ ታሪካዊ ዳራው ተወስዶ እነዚህ ሀገሮች ከፍተኛ ኃላፊነት ይጠበቅባቸዋል ይህንን ችግር ከመፍታት አኳያ። በሌላ በኩል ደግሞ አንዳንድ ሀገሮች እንደነ ኢትዮጵያ የመሰሉ ሀገሮች ደግሞ ለችግሩ ለአየር ብክለት ችግር የሚያበረክቱት አስተዋጽኦ አነስተኛ ነው፣ ምንም ዜሮ ነው ባይባልም፣ ነገር ግን ስለዚህ ኃላፊነቱ እንዳልከውም ጎርፍ ይኖራል፣ ከፍተኛ ዝናብ ይኖራል፣ በሌላ በተቃራኒው ደግሞ ዝናብ እጥረት ይኖራል፣ የእሳት ቃጠሎ ይኖራል። አሁንም በዜና ወዘተ እንደምናያቸው አንዳንድ አገሮች ላይ እየተከሰቱ ያሉ የተፈጥሮ አደጋዎች ከአየር ንብረት ለውጥ ጋራ የተያያዙ ናቸው። የሙቀቱ መጨመር፣ የበረዶው መቅለጥ። ስለዚህ ሰዎች በምግብ ራሳቸውን እንዳይችሉ ሀገሮች ከፍተኛ አሉታዊ ተጽዕኖ ይኖረዋል። የመኖር መብትን ራሱ በከፍተኛ ደረጃ ተጽዕኖ ውስጥ የሚከት ነው ማለት ነው። ስለዚህ ኢትዮጵያ አንዱ ይህንን ችግር ከመፍታት አኳያ ሊወሰዱ ከሚገባቸው በዓለም አቀፍ ደረጃም ስምምነት የተደረሰበት በሕጎች መሰረት ስምምነት የተደረሰበት አንዱ ዘዴ ብክለትን መቀነስ ነው። ስለዚህ መቀነስ ስንል እነዚህ በካይ ጋዞች የሚባሉ አሉ፣ በእንግሊዝኛው ግሪን ሃውስ ጋዝስ የምንላቸው እነሱን ወደ አየር የሚለቀቁትን የእነሱን ልቀት መቀነስ ነው በተቻለ መጠን። አንደኛው ዘዴ ዛፍ መትከል ነው። ዛፍ መትከል ቅድም እንዳልኩት ችግኝ መትከል ዛፍ ነው። ዛፍ ደግሞ ጫካ ይሆናል። ጫካ በርካታ የሆነ ካርበን የመምጠጥ ችሎታ አለው ማለት ነው። ስለዚህ ኢትዮጵያ ከዚህ አኳያ እንደው በቀጥታ ከሌሎች ሀገሮች እንኳን ቀጥተኛ የሆነ ግንኙነት ባታደርግም እንኳን አገራችን ውስጥ ይሄ ስራ መከናወኑ በራሱ ለዓለም ከፍተኛ አስተዋጽኦ ማድረግ ነው፣ መስራት ነው በራሱ። ምክንያቱም ችግሩ ድንበር ዘለል ነው፣ ሁሉንም የሚያካልል ስለሆነ ዓለም አቀፋዊ ይዞታ ያለው ነው። ስለዚህ ይሄ ግሪን ዲፕሎማሲ ላይ ከፍተኛ የሆነ አስተዋጽኦ ያለው ነው። ኢትዮጵያም በመሪነት በተለይ በቀጠናው ላይ ችግኞችን ከማበርከት ጀምሮ እንዲተክሉ ከማድረግ ጀምሮ ከፍተኛ አስተዋጽኦ እያደረገች ነው ማለት ነው ኢትዮጵያ። ያም አይደለም ቅድም እንደተባለውም በወንዞች ተፋሰሶች ላይ የሚደረጉ ችግኝ ተከላዎች፣ ኢቭን ሌሎች ቦታዎች ላይ የሚደረጉ የችግኝ ተከላዎች በቀጥታም ይሁን በተዘዋዋሪ መንገድ ለጎረቤት ሀገሮች ከዛም አልፎ ደግሞ ለዓለም ሀገራት እና ሰዎች ጭምር ፖዚቲቭ የሆነ አዎንታዊ የሆነ አስተዋጽኦ ማድረግ ነው የሚሆነው ማለት ነው። ምክንያቱም የአየር ንብረት ሙቀት እንዳይጨምር ለመቆጣጠር ይረዳል ይሄ ስራ። ከዛም አልፎ ደግሞ ዝናብ እንዲኖር ያደርጋል። ዝናብ መኖር ብቻም አይደለም፣ ዛፍ መኖር፣ ችግኞች መኖር ጎርፍ እንዳይበዛ፣ ውሃ ወደ ውስጥ እንዲጠልቅ፣ ምንጮች እንዲዳብሩ ወዘተ የሚያደርግ ስለሆነ ከፍተኛ ሚና ይጫወታል። ከዚህም አልፎ እንስሳትም ህይወትን ከማበልጸግ አኳያ ከፍተኛ ሚና ይጫወታል ማለት ነው። ምክንያቱም የዝናብ መኖር ለሰው ልጅ ብቻ አይደለም ከተፈጥሮ አኳያ። ስለዚህ የእንስሳትንም ህይወት በከፍተኛ ደረጃ አስተማማኝ ቀጣይ እንዲሆን የማድረግ እድሉ ከፍተኛ ነው። ስለዚህ ይህንን ስራ ኢትዮጵያ እንደ ሀገር ስትሰራ በአረንጓዴ ዲፕሎማሲ ከፍተኛ ሚና እየተጫወተች ነው ማለት ነው። እንዳውም ብዙዎቹ ነገሮች የማይነገርላቸው ናቸው፣ ግን ራሳቸው በተግባር አዎንታዊ የሆነ ተጽዕኖ የሚያመጡ ናቸው የሚሆኑት ማለት ነው። ስለዚህ ከዚህ አኳያ ጥሩ ስራ እየሰራች ነው። ከዛም አልፎ ደግሞ በተባበሩት መንግስታት እንደነ ፓሪስ ስምምነት በመሰለ አገሮች ሊያደርጉ ከሚገባቸው ግዴታዎች አንዱ የበካይ ጋዞችን መቀነስ ነው የሚሆነው ማለት ነው። ስለዚህ አንዱ ኢትዮጵያ የራሷን ብቻ ሳይሆን ሌሎችም ሀገሮች የሚያደርጉትን ብክለት እንዲመጥና
ብክለቱ እንዲቀነስ የራሷን አስተዋጽኦ እያደረገች ነው ማለት ነው። ከዚህ ጋር ተያይዞ ደግሞ ለምሳሌ ኢትዮጵያ ናሽናሊ ዲተርሚንድ ኮንትሪቢሽን የምንላቸውን በኢትዮጵያ ደረጃ ያለውን የበካይ ጋዞች ልቀት መቀነስ ከዛም አልፎ ደግሞ የካርበን ሽያጮች ውስጥ መግባት ወዘተ እነኚህ እንቅስቃሴዎችን ስናያቸው በቀጥታ የሚሆን በተዘዋዋሪ መንገድ ከችግኝና ከጫካ ጋራ ግንኙነት ያላቸው ናቸው የሚሆነው ማለት ነው። ስለዚህ በዲፕሎማሲ ደረጃ እነኚህን የመግዛት ከነሱ ጋራ በተለይ ከአውሮፓዎች ጋራ የመስራት ልምዱም ስላለ ከፍተኛ የሆነ ጥሩ የሆነ አስተዋጽኦ አለው ማለት ነው። እሱን ሰፋ አድርገን እናየዋለን በደንብ። ቀደም ሲል ዶክተር የፓሪሱን ስምምነት ስታነሳ 2015 ላይ የዓለም መሪዎች ቁጭ ብለው የፈረሙትን ስምምነት ሙሉ በሙሉ ወደ ተግባር አልቀየሩም። ዓለም በዚህ ደረጃ ልክ እንደ ሌሎች የጂኦፖለቲካ ተቃርኖዎች ሁሉ በዚህም በአየር ንብረት ለውጥ መዛባት ዙሪያ ላይ ከፍ ያለ ጉዳትም ስታስተናግድ የምናየው ለዛ ይመስለኛል። የምግብ ሉዓላዊነትና የኢትዮጵያ የአረንጓዴ ልማት ስትራቴጂ ግን ምንና ምን ናቸው? እምልህ መቼም የለውጡ መንግስት ዋነኛው ሀሳቡ ኢትዮጵያን በሁሉም መንገድ ሉዓላዊት ሀገር አድርጎ ፊት ለፊት ማስፈንጠር ነው። ከዚያ አኳያ የምንለው ነገር አይኖረንም? አፍያ ብዙ ነገር ማለት ይቻላል። እውነቱን ለመናገር ቅድም አንታው ለምሳሌ የፓሪስ ክለብን ስታነሳው በቀላሉ ለምንድን ነው ወደ መሬት መውረድ ያልቻለው ተብሎ ሲታሰብ ቅድም ዓለም በሁለት ይከፈላል። አንደኛው ለአየር ብክለት ከፍተኛ አስተዋጽኦ የሚያደርጉ ሀገራትና ወይ ደግሞ የችግሩ አካል የሆኑና የመፍትሄው አካል የሆኑ ብለን ከፍለናቸው። የችግሩ አካል የሆኑት አብዛኞቹ የዓለማችን ልዕለ ኃያላንና የኢኮኖሚ በከፍተኛ ደረጃ ላይ የደረሱ ሀገራት ናቸው። እነዚህ ሀገራት ስቲል የበለጸጉ ቢሆኑም ያደጉ ቢሆኑም የሰለጠኑ ቢሆኑም አሁንም ኢንዱስትሪዎቻቸው ናፍጣ እያንተከተከ ድንጋይ ከሰል እያነደደ ወደ ኢንቫይሮንመንቱ በካይ ጋሶችን በመልቀቅ ላይ ዲፔንድ ያደረገ ኢኮኖሚ። ያ ስምምነት የበካይ ጋዝ ልቀታቸው እንዲቀንሱ ያስገድዳል። ስለዚህ ያንን መቀነስ ማለት ደግሞ ኢኮኖሚያችን ላይ ተጫና ይፈጥራል። ዴን ኦልተርኔቲቭ ሜካኒዝሙ ምንድነው ሲባል ይሄ ካርበን ክሬዲት ሲስተም ስታብሊሽ ተደርጎ ዝቅተኛ የሆነ ካርበን ኢሚሽን ያላቸውና ከፍተኛ የደን ሽፋን ያላቸው ሀገራት ፋይናንስ የሚደረጉበት የሚል ኦልተርኔቲቭ ምን ያህል ርቀት ይወስዳል አይዳውት ብዙ ርቀት አይወስድንም ብዬ አስባለሁ። ግን ለኢትዮጵያ ለምሳሌ የኢትዮጵያ 80% ህዝባችን በግብርና የሚተዳደር ህዝብ ነው። ይሄ ህዝብ ተወደደም ተጠላም ከዝናብ ጋር የተሳሰረ ህልውና ነው ያለው። ለምሳሌ ግብርናችንን ከዝናብ ጠባቂነት እናላቀው ሲባል ዝናብ ወደ አለመፈለግ እንውሰደው ብለው የሚመስሉ ነገሮች አሉ። ከዝናብ ይላቀቃል ማለት አይደለም። ከዝናብ ጠባቂነት ማለት ዝናብ ኢትዮጵያ ውስጥ 2-3 ጊዜ ሊመጣ ይችላል። ግን የኢትዮጵያ የግብርና ሳይክሉ በአመት አንድ ጊዜ ዝናብን ጠብቆ ስለሆነ በአመት አንድ ጊዜ ከማምረት እንላቀቅ ማለት ነው። ከዝናብ ጠባቂነት እንላቀቅ። ግን እንደ ኢትዮጵያ ያሉ ድርቅ ተደጋጋሚ የሆነ ፔሪዮዲክ የሆነ ድሮውት የሚከሰትባቸው ሀገራት አንደኛው የእኛን ድርቅ ሲስተም ስታየው ለምሳሌ በ1966 በ1977 ከዛ እንደዚህ እያለ አትሊስት ዊዝን ዲኬድ በጣም ከፍተኛ የሆነ ድርቅ እናስተናግዳለን። ድርቅ ማስተናገድ ብቻ ሳይሆን ከፍተኛ የሆነ ደግሞ ድርቁ ወደ ረሃብ የሚቀየርበት ሀገር ነው። ምክንያቱም በሌሎች ሀገራት በቮካብላሪ ከወሰድከው ድሮውት ኤንድ ፋሚን ወይም ደግሞ ድርቅና ረሃብ ሰፊ ልዩነት አላቸው። ኢትዮጵያ ውስጥ ግን እያንዳንዱ ድርቅ ወደ ረሃብ የሚቀየርበት ሁኔታ አለ። ምክንያቱም ድርቅ ማለት ኢትዮጵያ ውስጥ ረሃብ የሆነው ግብርናችን ከዝናብ ጠባቂነት ስላልተላቀቀ ወደ መስኖ ወደ ተለያየ መስኖ ስናወራ ደግሞ ወንዞቻችን ጋር እንመጣለን። ግብርና ስናወራ ለምሳሌ ስለ አፈር መከላት እናወራለን አይደል? ለምንድን ነው ወንዞቻችን የደፈረሰ ከለር ይዘው የሚሄዱት? ለምንድን ነው የታችኛው ተፋሰስ አባል ሀገራት ከውሃችን ባልተናነሰ ደረጃ አፈራችንን የሚፈልጉት ስትል በከፍተኛ ደረጃ የተራቆተ መሬት ስላለ ነው። የተራቆተ መሬት ካለ ደግሞ ጎርፉም ቅድም ዶክተር ሲያነሳው የነበረው ለምሳሌ ከፍተኛ ጎርፍ የመከሰት እድል አለ። ይሄ ጎርፍ ደግሞ የኢትዮጵያ ወንዞች አብዛኛው ሃይላንዱ ላይ ነው ያሉት ወይም ደግሞ ከፍተኛው የኢትዮጵያ ቦታዎች ላይ ነው ያሉት። ስለዚህ አፈሩን እየሸረሸሩ ይሄዳሉ። አብዛኛው ገበሬ የሚያርሰው መሬት ከፍተኛ ምርት የመስጠት አቅሙ ከጊዜ ወደ ጊዜ እየተመናመነ እየቀነሰ ይመጣል። አሁን ባለው ነባራዊ ሁኔታ ኢትዮጵያ ሁለት ስትራቴጂ ነው። አንድ ኮንሲስተንት የሆነ የተመጠነ ዝናብ በሀገራችን ውስጥ እንዲኖር በማድረግ ረገድ የአረንጓዴ አሻራ ከፍተኛ አስተዋጽኦ ይኖራል። ኢንዲያ አደር ወይ ደግሞ ዛፎችን መትከል ላይ ብቻ ሳናወራ ሊበሉ የሚችሉ ዛፎችን ምክንያቱም ለምሳሌ ባዮዳይቨርሲቲውን ማስጠበቅ እንላለን ብዙ ጊዜ። ባዮዳይቨርሲቲውን ማስጠበቅ ፉድ ቼኑን ከማስጠበቅ ተለይቶ መታየት አይችልም። ለምሳሌ ዛፍ ስንተክል
ካርበኑን ብቻ ወደ ኢንቫይሮንመንት ውስጥ ያለውን ካርበን የመምጠጡን ብቻ ሳይሆን አትሊስት ሊበሉ የሚችሉ ዛፍም ሆነው ከኢንቫይሮንመንታችን ውስጥ በካይ ጋሶችን መምጠጥ የሚችሉ ፍሬም ሆነው ደግሞ ለዜጎቻችን ምግብ መሆን የሚችሉ በቅርብ ጊዜ ለምሳሌ አንዳንዴ እንደ ቀላል አይተናቸው የምናልፋቸው ነገሮች አሉ። ኢትዮጵያ ውስጥ ሲዝናል የነበሩ ፍሩቶች አሁን በቀላሉ አመቱን ሙሉ ታገኛቸዋለህ። ለምሳሌ ፓፓዬ የምታገኝበት ሲዝን፣ ማንጎ የምታገኝበት ሲዝን ኢትዮጵያ ውስጥ በጣም ውስን ነበር። የሆነ ወቅት ላይ ይመጣና ከሆነ ጊዜ በኋላ ይጠፋል። አሁን ኮንሲስተንትሊ አመት ውስጥ ሱፐርማርኬቶች ውስጥ ስትሄድ ታገኛቸዋል። ለምንድን ነው ያገኛቸው እነዛን ነገሮች? ምክንያቱም ኢትዮጵያ ውስጥ ሲዝናሊ የነበረው ነገር ኦልሬዲ ከግሪን ሌጋሲው ጋር ተያይዞ ሰዎች ዛፍን ወይም ደግሞ ባህር ዛፍን ወይም ደግሞ ሌሎች ሀገር በቀል ዛፎችን መትከል ላይ ብቻ ሳይሆን ሊበሉ የሚችሉ ኢድብል የሆኑ ዛፎችንም መትከል ጀምረዋል ማለት ነው። ስለዚህ ከምግብ ሉዓላዊነት አኳያ ከምግብ ሉዓላዊነት ስታወራ ለምሳሌ አንድ ሀገር ብዙ ነገር ሊለምን ይችላል። ለአንድ ሀገር ትልቁ ውርደት ምግብ ሲለምን ነው። ለኢትዮጵያ ደግሞ ከማንም ሀገር በላይ ውርደት ነው። ምክንያቱም እንደ ኢትዮጵያ በከፍተኛ ደረጃ ሊታረስ የሚችል መሬት ያለው ሀገር የለም። ለምሳሌ እኛ ስንዴ የምንለምናቸው ሀገሮች አይደለም ከኢትዮጵያ ዝቅተኛ ከሚባሉ ወይም አነስተኛ ከሚባሉ ክልሎች ያነሰ ሊታረስ የሚችል መሬት ያላቸው ሀገሮች ናቸው እኛን ስንዴ የሚሰጡን ዛሬ። ስለዚህ እነዚህ እንደ ኢትዮጵያ ያሉ ሀገራት ለምንድን ነው በግብርና በምግብ ራሳችንን መቻል ያልቻል ነው? ለምንድን ነው 85% ገበሬ ባለበት ሀገር ለምንድን ነው ግብርናችን የምግብ ሉዓላዊነታችንን ማረጋገጥ ያልቻለው ሲባል ከፕሮዳክቲቪቲ ጋር ነው የሚያያዙ። ፕሮዳክቲቪቲው ምንድን ነው ሲባል ዝናብ ጠባቂ ነው። ዝናብ ጠባቂ ሲሆን ደግሞ እንደ እግዚአብሔር ነው። ድርቅ በሆነ ጊዜ ረሃብ ማስተናገድ የተለመደ ይሆናል። ስለዚህ ግሪን ሌጋሲ አንደኛው ያደረገው ነገር ምንድነው? አንድ የዝናብን ዘላቂነት ወቅቱን የጠበቀ ዝናብ እንዲኖር በሀገራችን ላይ በማድረግ ዙሪያ ከፍተኛ አስተዋጽኦ አበርክቷል። ኢንዲያ አደር ወይ ደግሞ በወንዞቻችን ደግሞ በመስኖ እንድንጠቀም በግብርናው ላይ ምክንያቱም መስኖን በመጠቀም በአመት 2 እና 3 ጊዜ ማምረት መቻላችን የምግብ ሉዓላዊነታችን ወደ ማረጋገጥ እንድንሄድ አድርጎናል። ምክንያቱም በተደጋጋሚ ከአፍሪካ የህብረት ጋር ተያይዞ የሚነሱ አንድ የኢትዮጵያ መንግስት ከሚመሰገንባቸው ተግባራት አንደኛው በስንዴ ሉዓላዊነቱን ማረጋገጥ የስንዴ ፍጆታውን በራሱ ለመሸፈን ያደረገው ጥረት ከፍተኛ መሆኑ ነው። እንዴት አሳካ ነው ሲባል በሁለት መንገድ ነው። አንደኛው 2-3 ጊዜ በማረስ የበጋ ስንዴ በምንለው ፕሮጀክት የሀገራችን ውስጥ ደግሞ ተጠባቂ የሆነ ተገማች የሆነ መጠኑ የተመጠነ ዝናብ በሀገራችን ውስጥ እንዲኖር ፌርሊ ዲስትሪቢዩትድ የሆነ ዝናብ እንዲኖር። ምክንያቱም ድርቅ አለ ማለት ብዙ ጊዜ አንዳንዴ ከልክ ያለፈ ዝናብም ከልክ ያነሰ ዝናብም ተመሳሳይ ዳሜጅ ነው ያለው። ስለዚህ ቢያንስ የተመጠነ ኮንሲስተንት የሆነ ዝናብ እንዲሆን በማድረግ ዙሪያ ከፍተኛ አስተዋጽኦ አበርክቷል ብዬ አስባለሁ። አስደናቂ እይታ ነው። እንቀጥላለን። ዶክተር ኢትዮጵያ እስካሁን እንግዲህ የዘንድሮን ሳይጨምር 48 ቢሊዮን በላይ ችግኝ እውን አድርጋለች። መቼም ይሄ ድንቅ ተግባር ይመስለኛል። በዓለም አቀፍ ደረጃ መንግስትና ህዝብ ተሰናስሎ ለብሔራዊ ጥቅሙ ሲቆም ምን ማለት ነው ቢባል ማሳያዋ ኢትዮጵያ ናት እስከ ማለት ድረስ ደፍረን የምንናገርበት ይመስለኛል። እና ደግሞ አንዱን ችግኝ ከማፍላት እስከ መትከል ድረስ ቀደም ሲል ጠቅላይ ሚኒስትር አብይ አህመድ በዓለም አቀፍ መድረክ ላይ ካነሷቸው ሀሳቦች መካከል ቢያንስ $1 ብናወጣ እንኳን 48 ቢሊዮን ዶላር ፈጅቷል ማለት ነው። ወይ ደግሞ ይሄን ወጪ የኢትዮጵያ ህዝብ በጋራ ቆሞ ተከላክሎለታል ማለት ነው። ግን ለዓለም አቀፉ ማህበረሰብ ምን አንድምታ አለው ቢባል ምን ማለት ይቻል ይሆን? ለዓለም አቀፉ ማህበረሰብ የሚኖረው ድምታ በእኔ እይታ መጀመሪያ ችግሩ የጋራ ነው ብለናል። የዓለም አቀፍ ማህበረሰብ ነው። ነገር ግን ደግሞ እያንዳንዱ ሀገር እንደ ሀገር ያለውን ታሪካዊ ዳራ ከግንዛቤ በማስገባትና ያለውን የኢኮኖሚ አቅምም ከግንዛቤ በማስገባት ለአየር ንብረት ጥሩ መሆን አስተዋጽኦ ማድረግ ግዴታ አለበት። በዓለም አቀፍ ህጎች ቅድምም ባነሳቸዋቸውን በፓሪስ በተደጋጋሚ በኮፕ የሚወሰኑ ውሳኔዎች ይህንን የሚያመለክቱ ናቸው የሚሆነው ማለት ነው። ስለዚህ ኢትዮጵያ አንዱ ይህንን በምታደርግበት ጊዜ አሁን በገንዘብ መተመኑ አንድ ጉዳይ ነው። ከኢትዮጵያ ማህበረሰብ ከሀገር ይህን ያህል ኢኮኖሚ ለዛ ወጪ ሆኗል ማለት ነው። አንድ ነው። ሁለተኛው ነገርና ትልቁ ነገር በእኔ እይታ ደግሞ ምንድን ነው ኢትዮጵያ ማድረግ የምትችለውን ነገር ለራሷ ብቻ ሳይሆን ለዓለም ማህበረሰብ አስተዋጽኦ እያደረገች ነው ማለት ነው። ስለዚህ ቅድም አንተም እንዳነሳው ጠቅላይ ሚኒስትሩ በገለጹትና በዓለም አቀፍ ደረጃ እውቅና ባገኘው መሰረት ኢትዮጵያ ከፍተኛ ስራ እየሰራች መሆኑን የዓለም ማህበረሰብ እንዲገነዘበው ያደርጋል ማለት ነው። ያም ብቻም አይደለም። ከዚህም ባለፈ ቀደም ሲል ተራቅቶ የነበረውን
ተራራ መሬት በዛፍ በችግኝ መትከልና መሸፈን ማለት ከዚህ ምንድነው ከእይታ ከውበት ባለፈ የሰው ልጅን ህልውና የማረጋገጥ ስራ ነው የሚሆነው ማለት ነው። ስለዚህ አንዱ ደግሞ አሁን እንደምታውቁት ከህግ አኳያ የሰው ልጅ መሰረታዊ መብት አንዱ በህይወት የመኖር ነው። ስለዚህ ይሄንን በህይወት የመኖር መብት ለሰው ልጅ የማረጋገጥ ስራ እየተከናወነ ነው ማለት ነው። ለእኛ ብቻ አይደለም፣ ለዓለም ህዝብ የራሱን አስተዋጽኦ እያደረገ ነው። ቅድም ወንድሜም እንዳነሳው ዝናብ እንዳይበዛም ዝናብ እንዳያጥርም የራሱ የሆነ ከፍተኛ አስተዋጽኦ ያደርጋል ማለት ነው ይሄ ስራ። ስለዚህ ኢትዮጵያ በአረንጓዴ ልማቱ ቀደም ሲልም ባይዘው ኢትዮጵያ ከአፍሪካም አይ ቲንክ ከዓለምም ቀዳሚ ሀገር ነች የአረንጓዴ ልማት ስትራቴጂ ስትከተል ማለት ነው። ስለዚህ ይሄ የአረንጓዴ ልማት ስትራቴጂ አንዱ አቅጣጫ ወይም ደግሞ አንዱ ነገር የሚሆነው ምንድነው? የተራቆተውን ጫካ የተራቆተውን መሬት በደን መሸፈን ነው የሚሆነው ማለት ነው። ቅድም እንደተነሳው የምግብ ሉዓላዊነታችንን ከማስጠበቅ አኳያ ከማረጋገጥ አኳያ እንደዚሁም ደግሞ ግብርናው ራሱ አንድ ጊዜ ማምረት ብቻ ሳይሆን 3 ጊዜ 4 ጊዜ ማምረት የሚቻልበት ማምረት ብቻም አይደለም ምርት የሚጨምርበት ሜካኒዝም እንዲኖር። ምክንያቱም ጫካ ሲኖር እጽዋት ሲኖሩ መሬቱም ለምነቱ ይጨምራል። ስለዚህ ይሄ ሁሉ በጥቅሉ በሚታይበት ጊዜ ኢትዮጵያ እንዳውም ያለምንም ማጋነን ከአቅሟ በላይ ማድረግ የምትችለውን ለራሷ ብቻ ሳይሆን ለዓለም ማህበረሰብም እያደረገች ነው ብለን መውሰድ እንችላለን። ስለዚህ ከዲፕሎማሲ አኳያ እንዳውም የማይነገርለት ዲፕሎማሲ ነው የሚሆነው ማለት ነው። በሌሎቹ ዲፕሎማሲዎች የስራ ግንኙነት ወዘተ ወዘተ የሚፈልጉ ይሆናሉ። ይሄ ግን ራሱ ስራህን ብቻ በማከናወን ከፍተኛ የሆነ ዲፕሎማሲ እየተሰራ ነው የሚሆነው ማለት ነው። አንደኛ ሌሎች ሀገሮች ይህንን እንደ ምሳሌነት ይወስዳሉ። ሁለተኛ ምሳሌም ብቻም አይደለም፣ በተለይ ጎረቤት ሀገራት ጥቅሙን ይገነዘቡታል። ከአመት አመት ለምሳሌ ክረምት ሲመጣ ከፍተኛ ጎርፍ ይሄድ የነበረውን ጎርፉ ይቀንሳል። ዝናብ እጥረት የነበረውን ዝናቡ የተመጣጠነ ይሆናል። ስለዚህ የኛን የማምረትና በምግብ መቻል ማረጋገጥ ብቻ ሳይሆን ኢቭን ለጎረቤት ሀገሮችም ጭምር ከፍተኛ የሆነ አስተዋጽኦ ያደርጋል። ወንዝ እንዳይ በተለይ እነዚህ ሀገር አቋራጭ ወንዞች ዓለም አቀፍ ወንዞች እንዳይደርቁም ብቻም አይደለም መጠናቸው እንዳይቀንስ አስተማማኝ እንዲሆኑ ከማድረግ አኳያም ከፍተኛ ሚና ይጫወታል ማለት ነው። ምክንያቱም ተፈጥሮን በጥቅሉ የሚያስተሳስር ስራ በመሆኑ ማለት ነው። ስለዚህ ከፍተኛ የሆነ ዲፕሎማሲ ስራ ነው ብሎ መውሰድ ይቻላል። ግሩም ነው። አፈወርቅ፣ ኢትዮጵያ እንግዲህ በተለይ በምግብ ራስን ለመቻል በምታደርገው ጥረት እሱን ተከትሎ በግብርናው ላይ የመጣውን መሻሻል ዓለም አይቶ ግዙፉን የአግሪኮላን ሽልማት ለጠቅላይ ሚኒስትሩ አበርክቷል። ይሄ ሰፊ አንድምታ አለው። እንግዲህ በአረንጓዴ ልማት ስትራቴጂ የምንከተለው በየአመቱ ደግሞ በቢሊየን የሚቆጠር ችግኞችን እያፈላን መትከላችን ኮሙሌቲቭ ውጤቱ ወይ ደግሞ የጠቅላላ ድምር ውጤቱ ዓለምን እየጠቀመ ነው ወደሚል አንግል ትላልቅ መድረኮች ላይ የኢትዮጵያ ስም ሲነሳ የሚያየንበት ነው። እሱን ተከትሎም ደግሞ ትላልቅ ጉባኤዎች አዲስ አበባ እንድታስተናግድም እድል ፈጥሯል። አሁን ከወራቶች በኋላ የምናስተናግደውና በ10 ሺዎች ምናልባትም ከ70 እስከ 100 ሺህ የሚደርሱ ዜጎች ይታደሙበታል የሚባለው የኮፕ 32 ጉባኤ ኢትዮጵያ ልታስተናግድ ተመርጣለች እና የዚህን አንድምታ እንፈትሸው ብዬ ነው ይህን ጥያቄ ማንሳቴ። እንግዲህ አንደኛው ነገር 48 ቢሊዮን ችግኝ ኢትዮጵያ ተከለች ሲባል እኔ ብዙ ጊዜ እንደምለው ኢትዮጵያ ለዓለም 48 ቢሊዮን ችግኞችን በስጦታ አበረከተች ብዬ ነው ወስደው። ምክንያቱም we are on the same boat እንደሚባለው በአንድ ጀልባ እንደተሳፈረ። ምክንያቱም ዓለማችን አንድ መንደር ሆናለች ሲባል ወይም ደግሞ መንደር ሆናለች ዓለማችን ስንል ወይም ግሎባላይዜሽን ስንል በዓለም ላይ ያሉ ችግሮች በቀላሉ በዓለም ላይ የመሰራጨት እድላቸው በዓለም ላይ ያሉ እድሎችን በቀላሉ የመሰራጨት እድላቸው ከፍተኛ ነው ማለት ነው። ስለዚህ በዛ አንግል ካየነው እንደ ኢትዮጵያ ለምሳሌ ቅድም አንተ ወደ ገንዘብ ስትቀይራቸው ከ48 ቢሊዮን ዶላር በላይ ወጪ የወጣባቸው ችግኞች ናቸው። ዳይሬክትሊ ኦር ኢንዳይሬክትሊ ኢኮኖሚክ ኤስቲሜሽን ናቸው ማለት ነው። እሱ የዚህን ያህል መጠን ያለው ገንዘብ በአየር ንብረት ላይ ኢንቨስት ያደረገ ሀገር አታምጣም።
ምክንያቱም አብዛኛው ዓለም ሀገራት ከፍተኛ በካይ ጋዝ ይለቃሉ የሚባሉ ዓለም ሀገራት ለዚህ ዘርፍ አስተዋጽኦ ማድረግ አለባቸው የሚባለው ገንዘብ እንኳን ቢታይ ከዚህ ያነሰ ገንዘብ ነው በአብዛኛው ከሚደርሰው ወይ በአኑዋል ወይ በ2 ዓመት ወይ በ3 ዓመት ይለቃሉ ተብሎ ቢጠበቀው በጣም በዝቅተኛ ደረጃ በከፍተኛ ደረጃ ከታሰበ ከዚህ ያነሰ ነው አብዛኛው ጋር። ስለዚህ ኢትዮጵያ ይሄን ያህል አበርክታለች ነው። ኮፕ ሲባል እንግዲህ በብዙ መንገድ ነው የምታየው። ምክንያቱም ለምሳሌ በዓለማችን ላይ ግዙፍ የኮፕ ፓርቲሲፐንት ታሪኩ አለ ከተባለ ዱባይ ላይ የተካሄደው ከ100 ሺህ በላይ ተሳታፊዎች የተሳተፉበት ነው። በዩኤን እንኳን ካየው 85 ሺህ በላይ ባጆችን ያሰራጨበት ነው ዩኤን እንግዲህ በዱባዩ ላይ። ከዛ በኋላ ብራዚል ላይ የተካሄደው ከ56 እስከ 75 ሚሊዮን ከ56 እስከ 75 ሺህ በላይ ሰዎች የተሳተፉበት አለ። ይሄን ስታየው ኢትዮጵያ ውስጥ ደግሞ የሚገመት ቁጥር አለ። እንግዲህ በአቨሬጅ ነው ካልከው አንተ ቅድም ያልከው ከ75 እስከ 100 ሺህ ድረስ ሰዎች ይሳተፉበታል ተብሎ ነው የሚጠበቀው። በዚህ ዘርፍ ላይ ኢትዮጵያ ስትመረጥ ምንድነው ከግምት የገባው ስትል ሁለት አይነት ነገሮችን ነው ከግምት የምታስገባው። ምክንያቱም ኦፕን ክራይቴሪያ አለ የኮፕ ለማስተናገድ። አንደኛው ይሄ ሮቴሽን ኖሚኔሽን የሚሉት ክራይቴሪያ አለ በየአህጉራቱ የሚዞረው። ዴን ከአህጉራቱ ደግሞ ኖሚኔት መደረግ አለበት። ኖሚኔት ስትደረግ ኢንቱ ኮንሲደሬሽን የሚገቡ ነገሮች አሉ በዘርፉ ላይ ያደረግከው አስተዋጽኦ ምናምን የሚለው። ከዛ ፓራራሊ ደግሞ ቲም አለ ዩኤን ራሱ የሚያሰራጨው የቴክኒካል ኤንድ ሎጂስቲክ አሰስመንት የሚሰራው ኢቫሉዌሽን የሚሰራ ቲም አለ ፋክት ፋይንዲንግ ሚሽን ያለው ማለት ነው። ይሄ ቲም መጥቶ ብዙ ነገሮችን ያል ከሚያቸው ነገሮች ለምሳሌ ሪሶርሱ አለ ወይ ኢትዮጵያ ውስጥ ይሄንን ኮንፈረንስ ለማካሄድ የሚያስችል ሪሶርስ አለ ወይ? ሪሶርስ ሲባል ፋይናንሻል ሊሆን ይችላል፣ የተለያዩ ሪሶርሶች አሉ ወይ? ከዛ በኋላ ሎጂስቲኩ አለ ወይ? ሰዎችን ይህን ያህል ሰው ተቀብሎ ማስተናገድ የሚችል ሎጂስቲክ አለ ወይ? ሌላኛው አኮሞዴሽን አለ ወይ? ተቀብሎ ማስተናገድ የሚችል የሆቴል ኢንዱስትሪው ምን ያህል ደረጃ ይህን ያህል ህዝብን ማስተናገድ የሚችል ቬኑ አለ ነው? ለምሳሌ አዳራሾች፣ የኮንፈረንስ አዳራሾች ምናምኖችን ከግምት አስገባ። ፋይናንሱ ቅድም አንስቼዋል። ለምሳሌ የሴኩሪቲ አሹራንስ አለ ወይ? ሰላምና ጸጥታውን ማስጠበቅ ይቻላል ወይ? የሚመጣውን ህዝብ ይሄ ሁሉ ነገሮች ኮንሲደሬሽን ውስጥ ይገባሉ። ይሄ ሁሉ ታይቶ ነው እንግዲህ ኢትዮጵያ ይሄንን ብታስተናግድ የሴኩሪቲ አሹራንስ መስጠት ትችላለች፣ አኮሞዴት ማድረግ ትችላለች፣ ሎጂስቲክ ማቅረብ ትችላለች፣ ለስብሰባው የሚሆን አዳራሽ ማድረግ ትችላለች የሚባል ብዙ ክራይቴሪያዎችን አልፎ ነው የመጣው። ይሄ እንግዲህ ቢያንስ ሀገራት በአንዳንዴ በኖሚኔሽኑ ወይም በሮቴሽኑ እድሉ ሊያገኙና ግን ፋክት ፋይንዲንግ ሚሽኑ መጥቶ በሀገሪቷ ላይ ያለው ነባራዊ ሁኔታ ሲያየው እነዚህ ነገሮች ተጓለዋል፣ ሪሶርስ የለም፣ ሎጂስቲክ የለም፣ ፋይናንስ የለም፣ ሴኩሪቲ የለም ብሎ ካመነ ውድቅ ሊያደርገው ይችላል። ምክንያቱም ይሄ ፋክት ፋይንዲንግ ሚሽኑ የሚመራው በዩኤን ስለሆነ። ስለዚህ ኢትዮጵያ ይሄን ሁሉ ክራይቴሪያ አልፋ ነው እዚህ እንትን ላይ ስታደርግ። ስለዚህ ኢትዮጵያ ለዓለም አየር ንብረት መሻሻል እያደረገች ካለችው አስተዋጽኦ አንጻር ካየ ነው ቅድም አንተ እንዳልከው በምግብ ዋስትና ለምሳሌ አግሪኮላን ታነሳለ። ከዛ በኋላ ደግሞ ስለ ቱሪዝም ስታወራ ለምሳሌ የኢጋድ የቱሪዝም ቻምፒየን ነች ኢትዮጵያ። ቱሪዝም ስናወራ ከቱሪዝም ዘርፎች አንዱ እኮ ጥብቅ ደኖቻችንንም ይጨምራል እኮ። ልክ ነው። ከዛ በኋላ ደግሞ አሁን ለምሳሌ የ800 ሚሊዮን ችግኞችን በአንድ ጀንበር እንተክላለን ስንል እኮ ኤአይ እዚህ ውስጥ ይሳተፋል። የካውንቲንግ እያንዳንዱን ቁጥሩን ሽፋኑን ምናምን የምንለካበት ኢትዮጵያ የአፍሪካ ህብረት የኤአይ ቻምፒየን ነች። ስለዚህ ይሄን ስታነሳ እንደ ሀገር ኮፕን ካስተናገዱና በክላይሜት ዘርፍ ላይ ከፍተኛ አስተዋጽኦ ካደረጉ ሀገራት ግንባር ቀደም የሆነች ኢትዮጵያ ነች ማለት ይችላል። ምክንያቱም ከዚህ በፊት ኮፕን ያስተናገዱ ሀገራት የኢትዮጵያን ያክል ለዓለም አየር ንብረት በካይ ጋዝ በመልቀቅ ዝቅተኛ የሆነ ለዓለም አየር ንብረት ደግሞ መሻሻል ደግሞ የደን ሽፋኗን ከጊዜ ወደ ጊዜ በከፍተኛ ደረጃ የጨመረ ሀገርና በዚህ ደረጃ ኢንቨስት እያደረገ ያለ ሀገር የለም ማለት ይቻላል። ድንቅ ነው። ዶክተር ከተተከሉ ችግኞች ውስጥ እንግዲህ 25 በመቶዎቹ የሚሆኑት በአባይና በሌሎች ተፋሰስ ላይ ስለመሆናቸው ከኢትዮጵያ ድንበር ተሻጋሪ የሆኑ የታችኛው ተፋሰስ ሀገራትም ጭምር የፍሰት መጠናቸው ተጠብቆ እንዲዘልቅ በማድረግ ረገድም ራሱን የቻለ የድንበር ዘለል ወይ ደግሞ ድንበር ተሻጋሪ አስተዋጽኦ ያለው ይመስለኛል እና ቀደም ብዬ በመግቢያ ላይ እንዳነሳሁት የምስራቅ አፍሪካ ሀያሏ ሀገር ኢትዮጵያ እንደመሆኗ መጠን ቀጠናውን በኃይል በመሰረተ ልማት በማስተሳሰር ሽብርተኝነትን በመከላከል በፖለቲካ ዲፕሎማሲ በኢኮኖሚ ዲፕሎማሲ ያመጣችው ለውጥ ያክል ደግሞ በግሪን ሌጋሲ ዲፕሎማሲ ላይ ሀገራትን በማስተሳሰር ረገድ እንደው እያመጣ ነው ያለውን ተጽዕኖስ ማንሳት እንችል ይሆን? ጥሩ ልክ ነው። ቅድም የተነሱትን ጥቅሞች አሁን የሚያስገኝ ነው የሚሆነው። በተለይ በተፋሰሶቹ ላይ
ትኩረት ተሰጥቶ ችግኞች መተከላቸው አንደኛ እነኚህ ተፋሰሶች ለአፈር መከላት፣ ለጎርፍ፣ ለአፈር መሸርሸር የተጋለጡ ናቸው። ስለዚህ እነሱ ላይ ትኩረት አድርገህ ችግኝ መትከል ማለት እነኚህን የጠቀስኳቸውን ችግሮች መከላከል ማለት ነው። የመጀመሪያው ይሄ ነው። ይህን ስትከላከል የተፋሰሶቹ የበለጠ የውሃ የመያዝ አቅማቸው ይጨምራል። ውሃዎቹ ደግሞ ሀገር ውስጥ የሚቀሩ አይደሉም። እንደና አባይ የመሳሰሉት ሀገር አቋርጠው የሚሄዱ ናቸው። ስለዚህ የሌሎቹንም ተፋሰስ ሀገሮች ጥቅምና ፍላጎት የመጠበቅ ስራም ጭምር ነው እየሆነ ያለው ማለት ነው። ስለዚህ ኢትዮጵያ በአንድ በኩል የልማት ስራዋን ታከናውናለች፣ በሌላ በኩል ደግሞ ይሄ የልማት ስራ በሌሎች ተፋሰስና ጎረቤት ሀገሮች ላይ የጎላ ተጽዕኖ፣ አሉታዊ ተጽዕኖ የማያሳድር መሆኑን የማረጋገጥ ኃላፊነታችንን ዓለም አቀፍ ሕግም ይህንን ሪኳየር ያደርጋል፣ ይፈልጋል። ይህንን አንዱ የምንወጣበት አንደኛው ዘዴ እንደዚህ አካባቢውን በመጠበቅ ነው የሚሆነው ማለት ነው። ስለዚህ ከዚህ አኳያ ከፍተኛ ሚና ይጫወታል ማለት ነው። ሌላው አየርን ብቻ ሳይሆን አሁን አፈርንም ለመጠበቅ ከፍተኛ የሆነ አስተዋጽኦ ያደርጋል። ቀደም ሲል እንዳልኩት ማለት ነው። ያም አይደለም እንዳነሳ ነው የካርበን ሽያጭ ይኖራል። ኢትዮጵያ የካርበን ሽያጭ ስራ ውስጥ እየተሳተፈች ትገኛለች። መመሪያ ቁጥር 1141 2018ንም አውጥታ በተግባር እየተሰራበት ይገኛል። እንደዚሁም ደግሞ የካርበን ማርኬት ስትራቴጂ አለ እንደ አውሮፓውያን አቆጣጠር ከ2025 እስከ 2035 ድረስ። ስለዚህ ቅድም ካነሳሁት ኢትዮጵያ ይሄ ግሪን ኢኮኖሚ ከመገንባት አኳያ ጋር ተያይዘው የሚመጡ የህግ ስርዓቶች ናቸው ማለት ነው። በአካባቢ ጥበቃ የአላት መልካም ስም እንደተጠበቀ ሆኖ ማለት ነው። ስለዚህ ይህንን ሁሉ ወደ ተግባር የምንቀይርበት በመሆኑ በተለይም ደግሞ ተፋሰስ ላይ ትኩረት ተደርጎ መሰራቱ ለአገር ውስጥ ብቻ ሳይሆን ለጎረቤት ሀገሮችም ጭምር የማሰብ ኃላፊነትን በአግባቡ የመወጣት በትብብርና በጋራ ኃላፊነት የመስራት ኃላፊነታችንን እየተወጣን ነው ማለት ይቻላል። ይሄ ደግሞ በዓለም አቀፍ ደረጃ ቅድምም እንደተነሳው በዓለም አቀፍ ሕጎች የሚፈለግ ነገር ነው የሚሆነው። አንድ ሀገር የሚሰራው ስራ የሚያከናውነው የኢኮኖሚ እንቅስቃሴ የአየር ንብረትን ሊበክል ይችላል። ነገር ግን ከዛ ጋር ተያይዞ ደግሞ የብክለቱን የሚቆጣጠርበት የሚቀንስበት ሜካኒዝም አብሮ መኖር አለበት። ስለዚህ እነኚህ እየተከናወኑ ያሉ የተፋሰስ ስራዎች ይህን ሁሉ አካተው ለራሳችን ብቻ ሳይሆን ለጎረቤት ሀገሮች ከዛም አልፎ ደግሞ ለዓለም አቀፍ ማህበረሰብ ጭምር ከፍተኛ አስተዋጽኦ እያደረግን ነው ማለት ይቻላል። ይህን መውጫ ጥያቄ ያደርጓለሁ አፈወርቅ። እንግዲህ የኢትዮጵያ የአረንጓዴ ልማት ስትራቴጂ ባለፉት ጥቂት ዓመታት ያመጣው ለውጥ ኢትዮጵያን በዓለም አቀፍ መድረኮች ቅቡልነት ያላት ሀገር፣ ተከራካሪ የሆነች ሀገር፣ ብሔራዊ ጥቅሟን ለማስጠበቅ ከፊት ለፊት የምትጠቀስ ሀገር፣ አጀንዳ ሰጭ እንጂ ተቀባይ ያልሆነች ሀገር ወደ መሆን እያመጣት ነው። የሁሉም ነገር መቼም መነሻውም መዳረሻውም በኢኮኖሚ መፈርጠም ነው። የሱ ደግሞ ዋነኛው ነገር እንደኛ በማደግ ላይ ያለ ኢኮኖሚ ባለው ሀገር ላይ ግብርናውን ማሳደግ፣ ከዛ ወደ ኢንዱስትሪ እንዲሸጋገር ማድረግ ካሉን ትልሞች መካከል ደግሞ እሱን ፊት ለፊት እያመጣን ይመስለኛል። የአረንጓዴ ልማት ስትራቴጂ የኢትዮጵያን መጻኢ ዕድልና ዕጣ ፈንታ በመበየን ረገድስ ወዴት ሊወስደው ይችላል ዕጣ ፈንታዋን ብለህ ታስባለህ? እንግዲህ እያንዳንዱን ነገር መዘርዘር ብዙ ላያስፈልገን ይችላል። ምክንያቱም ሰፊ ነገሮችን አንስተን ተወያይተናል። ግን ዋናው መሰረታዊ ነገር የኢትዮጵያ ኢኮኖሚ የጀርባ አጥንት የምንላቸው ለምሳሌ ግብርና፣ ኢንዱስትሪ፣ የተለያየ ዘርፎች ስታይ ከፊል ዝናብ ከፊል ደግሞ ኢነርጂ ሪኳስት ያደርጋሉ። ምክንያቱም የትኛውም ሀገር ልማት ውሃ ይጠጣል ነው የሚባለው። ውሃ ማይጠጣ ልማት የለም። ውሃ ማይጠጣ እድገት የለም። ደሞር ባደክ ቁጥር የወተር ኮንሰምፕሽንን ይጨምራል። ደሞር ባረስክ ቁጥር ወተር ኮንሰምፕሽን ይጨምራል። ብዙ ውሃ ኮንሱም የሚያደርግ ኢኮኖሚ እያደገ ያለ ኢኮኖሚ ወይም ደግሞ እየበለጸገ ያለ ኢኮኖሚ። ስለዚህ ብዙ ውሃ ያስፈልገናል። እንደ ሀገር ብዙ ውሃ ያስፈልገናል ብቻ ሳይሆን ደግሞ ብዙ ኢነርጂ ያስፈልገናል። ለምሳሌ የኢትዮጵያ ኢንዱስትሪ ወይም ደግሞ የኢትዮጵያ የኢንቨስትመንት መዳረሻ እንድትሆን የምንፈልግ ከሆነ የኢነርጂ ሉዓላዊነታችንን ማረጋገጥ አለብን። የኃይል ሉዓላዊነት የምንለው
የኃይል ሉዓላዊነታችንን ከምናረጋግጥባቸው ዘርፎች አንደኛው ለምሳሌ ሃይድሮ ከውሃ የሚገኝ ኢነርጂ ማለት ነው። ሪላያብል የሆነ ኢነርጂ ነው። ክሊን የሆነ ኢነርጂ ነው። ለምሳሌ ቅድም ሳነሳው እንደነበረው የበለጸጉት ያደጉት ስቲል ናፍጣና ከሰል ድንጋይን እያንተከተኩና እያቃጠሉ ኢኮኖሚያቸውን ፊውል አፕ በሚያደርጉበት ዘመን ኢትዮጵያ ከብዙ ዓለም ሀገራት ቀድማ የግሪን ኢኒሽቲቭ በሚል ኢኮኖሚዋን ወደ ግሪን ኢኮኖሚ ሽፍት ለማድረግ ሞክራለች። ለምሳሌ የትራንስፖርቴሽን ሲስተሟን ወደ ኢነርጂ ከፊውል አውጥታ ወደ ኤሌክትሪክ ኢነርጂ ሽፍት የማድረግ ስትራቴጂዎችን ነድፋለች። ወደ ታዳሽ ኃይል ወይም ደግሞ ሪኒዌብል ኢነርጂ የምንለው ማለት ነው። ስለዚህ ይሄን ስታነሳ ዓለም የአንተን የቢዝነስ የኢንቨስትመንት መዳረሻ አድርጎ ለመምረጥ ወይም ደግሞ የኢንዱስትሪው መናኸሪያ አድርጎ ለመምረጥ አንደኛው ወደፊት ዓለም ለምሳሌ አንዳንዴ በአውሮፓና በአሜሪካ ገበያዎች ውስጥ ነን ጂኤምኦ ነን ጂኤምኦ ናን እየተባለ አይተሞች ይለያሉ። የግብርና እንትኖች ወደፊት የኢንዱስትሪ ሸቀጦች የተመረቱበትን ሂደት የሚናገሩ ነው የሚሆኑት። ለምሳሌ ማኒፋክቸርድ ዊዝ ግሪን ኢነርጂ የሚል ይመጣል። ማኒፋክቸርድ ዊዝ ብላክ ኢነርጂ የሚል ይመጣል። ብላክ ኢነርጂ የሚባለው የካርበን ኢነርጂ ማለት ነው። ስለዚህ ተመራጭ ሆኖ በዓለማችን ላይ በምን አይነት መንገድ ነው ያመረትከው? በግሪን ኢነርጂ ነው ያመረትኩት ሲባል ኤክስፔንሲቭ የሚሆንበት ሁኔታ ይኖራል። ስለዚህ እንደ ኢትዮጵያ አይነት ይሄ ክሊን የሆነ ኢነርጂ በማምረት ክሊን የሆነ ኢነርጂን መሰረት ያደረገ ኢንዱስትሪ ፖሊሲ በማዘጋጀት የዓለም የኢንዱስትሪ ተመራጭ ሀገር፣ የዓለም በኢንቨስትመንት ተመራጭ ሀገር። ምክንያቱም ኢንቨስተሮች ሲመጡ የሚጠይቁት ዲማንድ የሚያደርጉት ኢነርጂ አለ ወይ፣ ሰስተነብል የሆነ ኢነርጂ አለ ወይ። ሰስተነብል የሆነ ኢነርጂ ለማምጣት ደግሞ ሁለት አማራጭ ነው ያለ። አንደኛው ዳይቨርሲፋይ ማድረግ እንደ ኢትዮጵያ ለምሳሌ ወደ ኒውክለርም ወደ ሶላርም ወደ ዊንድም ወደ ጂኦተርማልም ወደ ሃይድሮም ዳይቨርሲፋይ ማድረግ፣ ቋትን ዳይቨርሲፋይ ማድረግ። ሌላኛው ደግሞ ሰስተነብል ማድረግ ኢነርጂ ሰፕላይህን ሰስተነብል ከምታደርግባቸው ለምሳሌ ወንዞቻችን ግድቦቻችንን መሙላት አለባቸው። ግድቦቻችንን ሞልተው ወደ ጎረቤቶች ወደ ታችኛው ተፋሰስ አባል ሀገራት መፍሰስ አለባቸው የሚል ስትራቴጂ መንደፍ አለ። ግድቦቻችን እንዲሞሉ ወንዞቻችን መሙላት አለ። ወንዞቻችን እንዲሞሉ ደግሞ ቀጣይነት ያለው ዘላቂ የሆነ የሚጠበቅ የሚገመት ዝናብ ሊኖረን ይገባል። ዝናብ እንዲኖረን ነው። ለዛ ነው ዝናብ እንዲኖረን ችግኝ የምንተክለው። ስለዚህ እያንዳንዱ ኢትዮጵያዊ ወጥቶ ችግኝ ሲተክል እያደረገ ያለው የሀገሪቱን እጣ ፈንታ ነው መሬት እያስያዘ ያለው። ዓለም ለምሳሌ በዓለም ላይ ብዙ ለዓለማችን ከፍተኛ አስተዋጽኦ ያደረጉ ሽልማቶች ይሰጣሉ አይደል? እኔ አሁን ለምሳሌ በዚህ ሰዓት ላይ ኢትዮጵያ ህዝብ እንደ ህዝብ ለዓለም የአካባቢ የአየር ንብረት ለውጥ እያደረገ ላለው አስተዋጽኦ ዓለም ሪኮግናይዝ ማድረግ አለበት። የኢትዮጵያን ህዝብ ማንም አድርጎት አያውቅም። በአንድ ጀንበር በአንድ አመት በጥቂት አመታት ውስጥ 48 ቢሊዮን ችግኞችን መትከል የቻለ ህዝብ ዓለም ይህንን ሪኮግናይዝ ማድረግ አለበት። ግን ሪኮግናይዝ የሚያደርጉት አብዛኞቹ ቅድም ያልናቸው ሀገሮች ናቸው። ስቲል ከናፍጣ ሲስተም ያልወጡ፣ ስቲል ከድንጋይ ከሰል ያልወጡ፣ ኢኮኖሚያቸውን በብላክ ኢኮኖሚ ላይ ስታብሊሽ ያደረጉ ሀገራት ናቸው። እነዚህ ሀገራት አንተን ሪዋርድ ሊያደርጉ አይችሉም። አንተን ሊያደርጉ የሚፈልጉት ምንድነው? የግሪን የካርበን ክሬዲት ሰርቲፊኬትህን እየመጡ እየገዙ እነሱ ከናፍጣና ከድንጋይ ከሰላቸውን እያንተከተኩ ከአንተ ካርበን ክሬዲትህን እየገዙ ለአንተ ፋይናንስ ያደርጋሉ። እነሱ አየር መበከሉን ይቀጥላሉ። በዚህ ሲስተም ቅድም ለዛ ነው ሩቅ አንሄድም ያልኩት። ሩቅ መሄድ ከፈለግን የበካይ ጋሶች ኢሚሽናቸውን መቀነስም አለባቸው። የበካይ ጋስ ኢሚሽናቸው ዝቅተኛ የሆኑ ሀገራትን ደግሞ ፋይናንስ ኤንድ ኮምፐንሴት ማድረግ አለባቸው። ስለዚህ በዚህ ባሳር እንዲበቃል አስደናቂ ነው። አንድ ነጥብ እንደተባለው ይሄ የግሪን ሌጋሲ እና ግሪን ኢኮኖሚ ትልቁ ሚና አሁን በዓለማችን ላይ እንደ የ2030 የዘላቂ ልማት ግቦች አሉ፣ ሰስቴይናብል ዴቨሎፕመንት ጎልስ የምንለው እሱ አሁን የዓለም አቀፍ አጀንዳ ነው። የዓለም አቀፍ የዘላቂ ልማት ሕግም ይህንን የማስፈጸም ነው። አንዱ የአየር ንብረት ብክለትን መቀነስ፣ መቆጣጠር፣ በተቻለ መጠን ይሄ ባለበት ማቆየት የሚል መርህ አለ ማለት ነው። ስለዚህ ኢትዮጵያ ይህንን እየተገበረች ነው ያለው ማለት ነው። አንድ እሱ ነው። ይሄ የግሪን ሌጋሲና ግሪን ኢኮኖሚ ከሁሉም በላይ የዚህ የዘላቂ ልማት ግቦች ማስፈጸሚያ ትልቁ መሳሪያ ነው ማለት እንችላለን። በእርግጥም ኢትዮጵያውያን በአንድ ጀንበር 800 ሚሊዮን የችግኝ ተከላ ሊያካሂዱ አሻራቸውን ሊያኖሩ ዋዜማቸው ላይ እንገኛለን፣ ወይም በዋዜማው ላይ እንገኛለን።
ልክ ከዚህ በፊት እንደነበሩት የችግኝ ተከላ መርሃ ግብሮች ደግሞ በብሔራዊ ጥቅሙ ላይ የማይደራደረው የኢትዮጵያ ሕዝብ ይህን ማሳክቶ ያሳያል የሚል እምነት አለኝ። የሚያሳዩ መረጃዎች እንደዛ ናቸው። ይህንን ሳቢያ አድርገን በተለይም ያለፉት ዓመታት የኢትዮጵያ የአረንጓዴ ልማት ስትራቴጂ በግሪን ዲፕሎማሲና በግሪን ኢኮኖሚ ላይ በዓለም አቀፍ ደረጃ እየፈጠሩት ያለው ተጽዕኖ እንደምን ያለ ነው፣ መገለጫዎች ውስጥ ምንድን ናቸው ስንል የሀገር ጉዳይ አድርገን የቆየንበት ልዩ ውይይታችን ይህንን ይመስል ነበረ። ዶክተር ተስፋዬ አባተ የኢትዮጵያ የፐብሊክ ሰርቪስ ዩኒቨርሲቲ የህግ ትምህርት ቤት ዲን እና የአካባቢ ጥበቃ ህግ ተመራማሪና መምህር፣ እንደዚሁም ደግሞ ባልደረባ አፈወርቅ በደዊ የሀገር ጉዳይ የፖለቲካ ተንታኝ ለዚህ ርዕሰ ጉዳይ ሰፊ ሀሳባቸውን እየሰጡን ቆይታ አድርጓል። በተመልካቾች ስም አብዝቼ አመሰግናለሁ። አመሰግናለሁ። የተወደዳችሁን የሰለሞን ኃይለ ኢየሱስ ነኝ። በያላችሁበት ሰናይ ጊዜ ይሆንላችሁ።